ውለታ ብዙ ተነግሮ አያልቅም ኃጢአተኛ ነው ብለህ ሰው አትንቅም። አንዳንዴ በሕይወታችን ቀኑ ሌሊት የሚሆንብን ጊዜ የለም አለ እኮ። ዙሪያው ገደል የሚሆንብን የሚጨልምብን ተስፋ የምንቆርጥበት ሰዓት አለ አይደለም? ስለዚህ በጨለመብን ሰዓት ዙሪያው ገደል በሆነብን ሰዓት መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል፣ ሲጨልምበት ተስፋ ይቆርጣል። ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ። የጨለመብን ሰዎች በጨለማችን ልክ ብርሃን እንዲሆን ከፈለግን ክርስቶስ ያለበት ጨለማ ቀን ነው። እግዚአብሔር በጨለመብን ልክ ሊያበራልን የሚቻለው አምላክ ነው። ሕይወታችን ለጨለመብን ሰዎች ብርሃናዊ ኢየሱስ ክርስቶስ በቸርነቱ ያብራለን። አምላካችን በጭንቀት ሰዓት ወደሱ የምንመጣበትን ኃይል ብርታት በቸርነቱ ያድለን። ወደ ክርስቶስ ከመጣህ ሌሊቱ ቀን ይሆናል። አንዳንዴ እኮ ለመሳለም የሚያፍር ወጣት አለ እዚህ መሃል። መስቀል ለመሳለም ሄዶ ካህን ፊት መስቀል ለመሳለም የሚያፍር አለኛ መሃል። ግራ ቀኝ አይቶ የሚያማትባል። የምናሳፍረው እኮ እኛ ነው። የደስታ ቀን የሚያጅቡን ሰዎች ባለን ጊዜ አይዞ አይዞ የሚሉን ዮሐንስ ወንጌል ምዕራፍ 6 ላይ መምህር ሆይ የታደርክ ሲሉት ነበር። የጠገቡ ቀን ሁሉም ወዳጆቹ ናቸው። እግዚአብሔር ዕውቀት አንሶ ስትጠይቅ ይመልስልሃል። እምነት አንሶ ስትጠይቅ ግን ይገስጻል። ድሃውን ረግጠ ገብተ መቅደስ ገብተ ሻማ ብታበራ የድሃው እንባ ያበራኸውን ሻማ ያጠፋዋል ይላል። ቤተ ክርስቲያን በር ላይ ካሉት ነዳያን አንዱ ሆኖ ታገኙታላችሁ። በእምነታችን አፍረን ወደሱ ብንመጣም ማንነታችንን አውቀን እንድንሄድ ማድረግ ይችላል። ሁላችንም በቸርነቱ ያድርግልን። ዓይንን የሚያበራውን አምላክ ዓይኖቹን እንዴት ከደኑት? እጁን የሚፈውሰውን ጌታ ዮሴፍና ኒቆዲሞስ እንዴት ችለው እጁን አሰሩት? ሙታንን የምታስነሳ ሆይ አንተ ሞትክን እያሉ። የክርስቶስ ትምህርት እኮ ሁሉን ያስረሳል አይደል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን አባቶች፣ ወንድሞች ዲያቆናት፣ መምህራን፣ ዘማሪያን፣ በዚህ ጉባኤ ለመታደም እዚህ የተገኛችሁ ምእመናን፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በተቀደሰ አደባባዩ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደ መጠን በቀሪው አጭር የትምህርት ጊዜ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ በሚገኝ ኃይለ ቃል እና ታሪክ መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። እስኪ ከኔ ጋር በሉ፣ የኒቆዲሞስ ክርስትና። እንግዲህ እንደምታውቁት ኢትዮጵያዊው ሊቅ ምድራዊው መልአክ ማህሌታይ ቅዱስ ያሬድ የአብይ ጾም ሳምንታትን እያንዳንዳቸውን ቀናት የየራሳቸውን ስያሜ ሰጥቷቸዋል። በዚህ ምክንያት አሁን ያለንበት ሳምንት ምን ተብሎ ነው የሚጠራው? ኒቆዲሞስ። እንግዲህ ከአብይ ጾም ሳምንታት በሰው ስም የተጠራ ስሙ ተጠቅሶ ማለት ነው። ከመጻጉዕ ውጪ በስም ተጠርቶ ሳምንት የተሰየመለት ክፍል በዚህ ሳምንት የምናከብረው ኒቆዲሞስ የተሰኘው ሳምንት ነውና በዚህ ወቅት በዚህ ሰሞን የሚነበበው የሚተረጎመው የዮሐንስ ወንጌል ምዕራፍ 3 ላይ ታሪኩ የተጠቀሰው ኒቆዲሞስ የተባለ ሰው ነው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል የዮሐንስ ወንጌል ምዕራፍ 3 ሲጀምር። በዚህ ምዕራፍ ላይ ስሙ የተጠቀሰው ኒቆዲሞስ እጅግ በጣም ታላቅ ጻድቅ ነው፣ ታላቅ ቅዱስ ነው። ቤተ ክርስቲያናችን ይህን ሳምንት በመሰየም ብቻ ሳይሆን በብዙ ነገሮች ውስጥ ኒቆዲሞስን ታስታውሰዋለች። ጥቂቶቹን ልንገራችሁ። ለምሳሌ ሁላችንም ወደ ቤተ ክርስቲያን ስንገባ
ዝም ብለን አንገባም። በመጀመሪያ ምን እናደርጋለን? አትሳለሙ? እንሳለማለን። የቤተ ክርስቲያንም ውስጥ ገብተን ደግሞ የመቅደሱ ደጃፍ ጋር ስንደርስ በግንባራችን ተደፍተን የመቅደሱን ደጃፍ እንሳለማለን። ከዛ ግራውንና ቀኙን ምን እንላለን? እንስማለን አይደለም? አው ይህ ሥርዓተ ቤተ ክርስቲያን ነው። አስተውለን ከተሳለምን ትርጉም አለው። አንዳንዴ ዝም ብለን ነው አንዳንድ ነገር የምናደርገው፣ በልማድ ነው። ዝም ብሎ የሚሳለም ሰው ትርጉሙን ላያስበው ይችላል። እንደውም አንዳንዴ ተሳስታችሁ ወይ የምትሰሩበትን መስሪያ ቤት ወይ የምትማሩበትን ትምህርት ቤት ተሳልማችሁ አታውቁ? ወይ ሆስፒታል ወይ ገራጅ ምናምን ተሳልመን እናውቃለን። ለምን? አስተውለን ስለማንሳለም ነው። ግን ከዚህ በኋላ እስቲ አስተውላችሁ ተሳለሙ። እግዚአብሔር ማስተዋሉን ያድለን። በመጀመሪያ በፊት ለፊት በግንባራችን ምን እንላለን? እንደፋለን። ተደፍተን ስንሳለም የክርስቶስን መቃብሩን ነው እየተሳለምን ያለን። ጌታ መቀበሩን የተገነዘበትን ቦታ ነው የምንሳለም። ከዛ ወደ ግራ ወደ ቀኝ ዞረን የምንስመው ዮሴፍንና ኒቆዲሞስን፣ ክርስቶስን የገነዙትን ሁለት ቅዱሳን ዕለት ዕለት ቤተ ክርስቲያን ገብተን ስንሳለም እናስታውሳቸዋል። ይህ አንደኛው። ሁለተኛው አባቶቻችን ካህናት ሲቀድሱ ሁልጊዜ ኒቆዲሞስን ያነሱታል። እንደምታውቁት ሰራዩ ካህን ዋናው ቄስ ሆነው የተሰየሙት ካህን አብረዋቸው ከሚቀድሱት ከንፍቁ ካህን ጋር ሆነው ቅዳሴ ሲያከናውኑ ቄሱ ምን ብለው ይጸልያሉ? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔንና ይህን ከኔ ጋር የሚራዳኝን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላሉ። እንደ ዮሴፍና እንደማ። ስለዚህ ኒቆዲሞስን ቅዳሴ በቀደሰች ጊዜ ሁሉ ቤተ ክርስቲያን ስሙን ታነሳዋለች። አሁን ደግሞ እግዚአብሔር በሰላም ለብርሃነ ትንሣኤው ያድርሰን እንጂ ጠዋት ጠዋት ቅዳሴ ሲጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ገነዙት እያልን ነው ቅዳሴያችንን የምንጀምረው። ስለዚህ ኒቆዲሞስ ተራ ሰው አይደለም፣ ታላቅ ቅዱስ ነው። ምናልባት እዚህ መሃል ኒቆዲሞስን የምትዘክሩ ከሌላችሁ በእርግጠኝነት ብዙ ሰው ለዝክር አያስታውሰውም፣ ለበዓል አያስታውሰውም እንጂ በጣም ታላቅ ክቡር ነው። የምትወልዱ ሰዎችም ከዛሬ በኋላ ወንድ ልጅ ከሆነ ማን ማለት አለባችሁ? አቤት ኒቆዲሞስ አደራ መሰየም አለበት። ታላቅ ቅዱስ ነው፣ በረከቱን ያሳድርብን። ስለዚህ የኒቆዲሞስ ክርስትና በሚል የዚህን ቅዱስ አባት የዚህን ጻድቅ ታሪክ መነሻ አድርገን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። ኒቆዲሞስን ምዕመናን የምናገኘው በዮሐንስ ወንጌል ላይ ብቻ ነው። ከአራቱ ወንጌላት መካከል ኒቆዲሞስ የሚለው ስም የተጻፈው በዮሐንስ ወንጌል ላይ በከበረው ነገረ መለኮታዊ ምስጢር በተጻፈበት በዮሐንስ ወንጌል ላይ ብቻ ነው የኒቆዲሞስ ስም ያለው። ኒቆዲሞስን ዮሐንስ 3 ጊዜ ስሙን አንስቶታል። የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ላይ ነው፣ አሁን ያነበብ ነው። ሁለተኛው የዮሐንስ ወንጌል ምዕራፍ 7 ላይ፣ ሶስተኛው ደግሞ የዮሐንስ ወንጌል ምዕራፍ 19 ላይ። ኒቆዲሞስን ዮሐንስ ስንት ጊዜ ያነሳው? 3 ጊዜ ያነሳው። የመጀመሪያውን ላንብብላችሁ። ኒቆዲሞስ የሚባል የአይሁድ አለቃ የነበረ ከፈሪሳውያን ወገን የሆነ አንድ ሰው ነበረ፣ በሌሊትም ወደ ኢየሱስ መጥቶ ነበረ ይላል። ኒቆዲሞስ ምዕመናን የአይሁድ አለቃ ነው። አለቅነቱ በ3 ምክንያት ነው አለቃ የተባለው። የመጀመሪያው የመንግስት ባለስልጣን ነው። ኒቆዲሞስ በዚያን ዘመን የነበረው የአይሁድ ሸንጎ አባል የሆነ የምክር ቤት አባል የሆነ በዘመናችን ቋንቋ የፓርላማ አባል የሆነ የመንግስት ባለስልጣን ነው። ይህ ብቻ ግን አይደለም፣ ባለስልጣን ብቻ አይደለም፣ የተማረም ሰው ነው። በጣም በወቅቱ የነበረውን የኦሪት ትምህርት ጠንቅቆ የተማረ ምስጢር ያደላደለ ከጉባኤ የዋለ ሰው ነው። ስለዚህ ኒቆዲሞስ አንደኛ ባለስልጣን ነው፣ ሁለተኛ የተማረ ሰው ነው፣ ሶስተኛ ደግሞ ባለጸጋ ነው። በጣም ባለ ሀብት ነው።
ብዙ ገንዘብ ያለው የሞላው የተረፈውን። እንግዲህ አንድ ሰው ላይ ሶስቱም ነገሮች በአንድ ጊዜ ይገኛሉ። በጣም ያስቸግራል እኮ። አንዳንድ ሰው በጣም ሀብታም ሊሆን ይችላል፣ ግን የተማረ ላይሆን ይችላል። አንዳንድ ሰው የተማረ ሊሆን ይችላል፣ ግን ስልጣን አይኖረውም። ብዙ ጊዜ እንደውም ስልጣን የተማረ ሰው አይወድም ይባላል። ከኔ ጋር ናችሁ? አዎ። አንዳንድ ሰዎች በጣም ይማሩና ስልጣን ላይ ሳሳ ይላሉ፣ ገንዘብ ላይ ሳሳ ይላሉ። አንዳንድ ሰዎች በጣም ስልጣን ይኖራቸውና ትምህርቱ ላይ ሳሳ ይላሉ። ኒቆዲሞስ ግን ሶስቱን አስተባብሮ የያዘ ሰው ነው። በሀብት ላይ ሹመት፣ በሹመት ላይ ዕውቀት፣ ትምህርት ያለው ሰው ነው። ግን ቤተክርስቲያናችን በዚህ ሳምንት ኒቆዲሞስን ስሙን የምታነሳው ሀብታም ስለሆነ አይደለም። ቤተክርስቲያን ገንዘብ ስላለው ስሙን አታነሳም። ሰው ስልጣን ስላለው ስሙን አታነሳም። ምሁር ስለሆነ ስሙን አታነሳም። ኒቆዲሞስን የምናስበው በሀብቱ፣ በእውቀቱ፣ በሹመቱ ሳይሆን በሌሊት ወደ ኢየሱስ መጥቶ ስለነበረ ነው። በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበር። ኒቆዲሞስን የምናከብረው ወደ ክርስቶስ ስለመጣ ነው። ብዙ ሀብታሞች አሉ፣ ብዙ ሹማምንት አሉ፣ ብዙ የተማሩ ሰዎች አሉ። ኒቆዲሞስ የሚለየው በሌሊት ወደ ክርስቶስ በመምጣቱ ነው። ገንዘብ ያላቸው ሰዎች ሌሊት ወዴት ነው የሚሄዱት? ምዕመናን፣ ሀብት ያላቸው ሰዎች ሌሊት የት ነው የሚያሳልፉት? ስልጣን ያላቸው ሰዎች ሌሊቱን ምን ሲያደርጉበት ነው የሚያድሩት? ሌሊት እኮ የኃጢአት ሰዓት ነው። ሰይጣን የሚሰለጥንበት፣ መናፍስት የሚፈነጩበት፣ ወንጀል የሚሰራበት፣ ደም የሚፈስበት፣ የሚሰከርበት፣ አመንዝራነት የሚፈጸምበት የክፋት ሰዓት ነው ሌሊት። ኒቆዲሞስ ግን በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበረ። እግዚአብሔር በሌሊት ወደ እሱ ለመምጣት ያብቃል። መሄጃ አጥቶ አይደለም፣ ገንዘብ አጥሮት አይደለም። አንዳንድ ሰው በሌሊት ወደ ኃጢአት መሄድ ይፈልግና ግን ገንዘብ የለውም። ቢኖረው ይሄን ነበር፣ ግን ይቸግረዋል። እንዳይጠጣ እንዳይሰክር ኪሱ ያጥርበታል። ኒቆዲሞስ ገንዘብ አለው፣ ሀብት አለው፣ ስልጣን አለው፣ ጠባቂዎች አሉት። በሌሊት ቢሄድ የሰላም ችግር የለበትም፣ የደህንነት ችግር የለበትም። ግን እሱ መርጦ የመጣው በሌሊት ወደ ማን ነው? ወደ ክርስቶስ ነው። ሰዓታት ቋሚ ነው ኒቆዲሞስ። ማህሌት ቋሚ ነው ኒቆዲሞስ። ኪዳን አድራሽ ነው ኒቆዲሞስ። እንቅልፉን ሰውቶ ከክርስቶስ ጋር የሚያሳልፍ ሰው ነው። አምላካችን እንዲህ ለማድረግ ሁላችንም በቸርነቱ ይርዳል። በሌሊት መምጣት ወደ እግዚአብሔር ትልቅ በረከት አለው። ከፈቃዴ ሰዋልሃለሁ ይላል ነቢየ እግዚአብሔር ዳዊት። ከምን ሰዋልሃለሁ? ዘእንፈቃደ፣ ከፈቃዴ ሰዋልሃለሁ። ሰው ቢተኛ ደስ ይለዋል። እንቅልፉን ትቶ እግዚአብሔር ፊት እንደመቆም ያለ ታላቅ ነገር የለም። ከኖህ ማሐኬት ነቅተን፣ ከኃጢአት እንቅልፍ ነቅተን እግዚአብሔር ፊት መቆም ትልቅ ጸጋ፣ ትልቅ በረከት አለ። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት ወደ እርሱ እንድንመጣ በቸርነቱ ይርዳል። ይህ ብቻ ግን አይደለም ምዕመናን፣ ሌሊት የተባለው ሰዓቱ ብቻ አይደለም። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ ወደ ጌታ የመጣው በምን ሰዓት ነው አልኳችሁ? በሌሊት ነው። ግን በሌሊት ማለት ማታ ብቻ አይደለም ምዕመናን። አንዳንዴ በሕይወታችን ቀኑ ሌሊት የሚሆንብን ጊዜ የለም? አለ እኮ። ዙሪያው ገደል የሚሆንብን፣ የሚጨልምብን፣ ተስፋ የምንቆርጥበት ሰዓት አለ አይደለም? ስለዚህ በጨለመብን ሰዓት፣ ዙሪያው ገደል በሆነብን ሰዓት መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት፣ አምላካችን በጭንቀት ሰዓት ወደ እሱ የምንመጣበትን ኃይል፣ ብርታት በቸርነቱ ያድለን። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል፣ ሲጨልምበት ተስፋ ይቆርጣል። ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። ወደ ክርስቶስ ከመጣህ ሌሊቱ ቀን ይሆናል። እስመ ጽልመትኒ ይጸልም በኀቤከ፣ ጨለማም ባንተ ዘንድ አይጨልምም ይላል። ክርስቶስ ያለበት ጨለማ ቀን ነው። እሱ ያለበት ጨለማ ብርሃን ነው። እሱ ራሱ ብርሃን ስለሆነ ማለት ነው። የጨለመብን ሰዎች በጨለማችን ልክ ብርሃን እንዲሆን ከፈለግን በአምጣነ ጽልመታ ከማሁ ብርሃና ይላል ነቢየ እግዚአብሔር ዳዊት። በጨለማዋ ልክ ብርሃኗም እንዲሁ ነው ይላል። እግዚአብሔር በጨለመብን ልክ ሊያበራልን የሚቻለው አምላክ ነው። ሕይወታችን ለጨለመብን ሰዎች ብርሃናዊ ኢየሱስ ክርስቶስ በቸርነቱ ያብራለን። ስለዚህ ኒቆዲሞስ በሌሊት ወደ ማን መጥቶ ነበር አልኳችሁ? ወደ ኢየሱስ መጥቶ ነበር።
ይህን ያህል ካመሰገንነው ግን ምእመናን ኒቆዲሞስ በሌሊት የመጣው ወደ ክርስቶስ መምጣቱን እናደንቃለን፣ እናከብራለን። ግን ደግሞ በሌሊት የመጣው ለጥሩ ምክንያት ብቻ አይደለም። ኒቆዲሞስ በሌሊት የመጣው በክርስቶስ አፍሮ ስለነበረ ነው። ይገርማቸዋል። በዚያን ጊዜ የአይሁድ ሸንጎ አባል የሆኑ ጸሐፍት ፈሪሳውያን ከክርስቶስ እግር ስር ቁጭ ብለው ሲማሩ ከታዩ የአይሁድ ሸንጎ ውስጥ እንዲገቡ አይፈቀድላቸውም ነበር። ስልጣናቸው ይነካ ነበረ። ከሹመታቸው ይባረሩ ነበር። ስለዚህ ኒቆዲሞስ በሌሊት የመጣበት ምክንያት ምንድን ነው? ስልጣኑ ሳይነካ የክርስቶስ ተማሪ መሆኑ ሳይታወቅ ማንም ሳያየው ከጌታ ለመማር ነበር። ከኔ ጋር ናችሁ? ስለዚህ በክርስቶስ ምን ብሏል ማለት ነው? አፍሮበታል። በአምላካችን ከማፈር በቸርነቱ ይሰውራል። አይገርማችሁም? ፈርቶ ነበር። በጨለማ ሰው አየኝ አላየኝ ብሎ። አንደኛ አስቡት፣ ኒቆዲሞስን ያህል የተማረ ሰው ቁጭ ብሎ በእድሜ ከሱ ከሚያንሰው የ30 ዓመት ጎልማሳ ከሆነው ከክርስቶስ እግር ስር ቁጭ ብሎ ሲማር ሰዎች ሲያዩት ምን ይሉታል? ውይ እኛ እኮ የተማረ ነው ብለን እናስብ ነበር። ገና ትምህርት እየጀመረ ነው እንዴ? ከታናሹ ይማራል እንዴ እንዳይሉት በጨለማ ተደብቆ መጣ። አባቶቻችን ተከብሮ ያደርጋል ደንቆሮ ይላሉ። መከበር ያደነቁራል። አንዳንድ ሰው ሲማር ላለመታየት ብሎ ይደበቃል። ስለዚህ ኒቆዲሞስ ተደበቀ። የመጣው በጨለማ ነበር። አንዳንድ ሰዎች ስልጣን ላይ ያሉ ሰዎች ወደ እግዚአብሔር ቤት ሲመጡ ይፈራሉ። ተደብቀው ተሸፍነው ኮፍያ አድርገው መነጽር አድርገው ማስክ አድርገው የሚመጡ ሰዎች አሉ። ለምን? አይ ለስልጣኔ ጥሩ አይደለም፣ እዚህ ቦታ ላይ ከታየው ለኔ ጥሩ አይደለም፣ የሚያበላሽብኝ ነገር አለም ይለዋል። አንዳንድ ሰዎች ንግድ ያላቸው ሀብት ያላቸው ሰዎች እንዲህ ያለ የቤተ ክርስቲያን አገልግሎት እንዲህ ያለ ጉባኤ አግዙ እርዱ ሲባሉ ገንዘብ እንሰጣለን ግን መነካካት አንፈልግም የሚሉ ሰዎች አሉ። ስራችንን ያበላሽብናል፣ ሃይማኖተኛ መስሎ መታየት አንፈልግም የሚሉ ሰዎች አሉ። በክርስቶስ የሚያፍሯል። ዕውቀት ያላቸው የተማሩ ሰዎች በዲግሪ ላይ ዲግሪ በፒኤችዲ ላይ ፒኤችዲ የደራረቡ ሰዎች እዚህ መጥቶ እግዚአብሔር እግር ስር ቁጭ ለማለት ትትና የሚጎላቸው ሰዎች አሉ። አረ ምንም ፒኤችዲ የማያስፈልገውም እኛ ራሳችን እኮ በክርስቶስ እናፍራለን። አናፍርም? አንዳንዴ እኮ ለመሳለም የሚያፍር ወጣት አለ እዚህ መሃል። ሰው ሳያየው ግራ ቀኝ አይቶ ይሳለማል። መስቀል ለመሳለም ሄዶ ካህን ፊት መስቀል ለመሳለም የሚያፍር አለኛ መሃል። ጸሎት አድርጎ ምግብ ለመብላት የምትሰሩበት ቦታ ምንሰራበት ቦታ ምናፍር ሰዎች አለ። ግራ ቀኝ አይቶ የሚያማትባል። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር ነበረም? ምናሳፍረው እኮ እኛ ነው። ለማማተብ የሚያፍር አለ። ማተብ አስሮ ለመታየት ነጠላ ለብሶ ለመሄድ። አሁን ወደዚህ ሲመጣ ከቢሮ ከሚሰራበት ቦታ ወይ ከትምህርት ቤት የት ነው የምትሄጂው የት ነው የምትሄደው ሲባል እዚህ ደርሼ መጣው የሚሉ ሰዎች አሉ። ነጠላቸውን አጣጥፎ ቦርሳ ውስጥ የሚደብቁ ማለት። ይሄ የኒቆዲሞስ ችግር። በክርስቶስ አፈረበት። ወጣት ሆኖ እንደሚጾም እንደሚጸልይ እንደሚሰግድ ለመናገር የሚያፍራል። ጓደኞቹ ኋላ ቀር እንዳይሉት ሃይማኖተኛ እንዳይሉት። ድሮ ተማሪ ያለን ቤተ ክርስቲያን የምንሄድ ልጆች ወጨጌ የሚል ስም ነበረን። እየሰማችሁ ነው? ምን የሚል ወጨጌ? የፓትርያርኩ ስም ላይ ያለ አይደለ? ወጨጌ ዘመንበረ ተክለ ሃይማኖት እና ወጨጌ ነው ገሌ ይባል ነበር። እና ያን ፍራቻ ብዙ ሰው ወደ ቤተ ክርስቲያን መምጣት ይፈራል። መንፈሳዊ ሆኖ መታየት ይፈራል። ክርስቶስን መምሰል የሚያሳፍርበት ጊዜ ነበረ። እንደዚህ አይነት እፍረት ያለብንን ሰዎች እግዚአብሔር በቸርነቱ ይርዳ። ኒቆዲሞስ በሌሊት እየፈራ እየተባ ሰው አየኝ አላየኝ እያለ ወደ ክርስቶስ መጣና ምን አለው መሰላችሁ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ካለ በቀር ማንም ሊሰራ እንደማይችል ከእግዚአብሔር ዘንድ መምህር ሆነህ እንደመጣህ እናውቃለን አለው። ክርስቶስን አደነቀው። ዮሐንስ ወንጌል ምዕራፍ 2 ላይ አሳና እንጀራ ውሃውን ወደ ወይን ለውጦ በቃና ዘገሊላ መመገቡ፣ ድውይ መፈወሱ፣ አጋንንትን መገሰጹን ሰምቷል ኒቆዲሞስ። ስለዚህ ምን አለ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሊያደርግ እንደማይችል ከእግዚአብሔር ዘንድ መምህር ሆነ ተልከህ እንደመጣ እንደኔ የአይሁድ መምህር የሆንከው በትምህርት ቤት አይደለም እግዚአብሔር ልኮህ እንደሆነ እናውቃለን አለው። ይህን ጊዜ ክርስቶስ ምን መለሰለት መሰላችሁ? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ምን አይልም
አያያትም። አይወርስም ሳይሆን ምን አይላትም? ሊያይ አይችልም ማለት። ኒቆዲሞስ ባለጸጋ ነኝ ብሎ ነው የመጣው። የተማርኩ ነኝ ብሎ ነው የመጣው። ባለስልጣን ነኝ ብሎ ነው የመጣው። እረ ገና አልተወለድክም፣ ልትወለድ ያስፈልጋል አለው ክርስቶስ። ገና መወለድ ያስፈልጋል። እኔን መምህር ሆይ ስላልክ እንዳንተ ያለ የለም ስላልከኝ አይደለም የምትድነው። መንግሥተ ሰማያትን የምትወርሰው ድጋሚ ስትወለድ ነው። ሰው ድጋሚ ካልተወለደ በቀር የእግዚአብሔር መንግሥት ምን አይልም? አያያትም አለው። ይህን ጊዜ ኒቆዲሞስ ጠየቀ፣ እንዴ ሰው እንዴት ከሸመገለ በኋላ ድጋሚ ሊወለድ ይችላል ወይ? ወደ እናቱ ማህፀን እንዴት ድጋሚ ገብቶ ድጋሚ ይወጣል? ድጋሚ መወለድ ማለት ምን ማለት ነው አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። በትክክል ስንጠይቅ ይመልሳል እግዚአብሔር። ስለዚህ መለሰለት። ምን አለው? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት አያያትም። ከምንና ከምን? ከውሃና ከመንፈስ ብሎ ተረጎመው። ከውሃና ከመንፈስ፣ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ብላ ተርጉመዋለች ቤተክርስቲያናችን። መንፈስ ቅዱስን እንደ ወንድ፣ ውሃውን ደግሞ እንደ ሴት አድርጋ እንደ ማህፀን አድርጋ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ድጋሚ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግሥት ምን አይልም? አያያትም። ክርስቶስ ምስጢረ ጥምቀትን ነው የነገረው። ከኔ ጋር ናችሁ ምእመናን? አሁን ዝም ብዬ ነው እንጂ የምተርክላችሁ። በነገራችን ላይ እዚህ ቁጭ ብላችሁ የምትሰሙ ሁላችሁም በሕይወታችሁ ለመጀመሪያ ጊዜ የሰማችሁት ወንጌል አሁን ያነበብኩትን ነው። መቼ መሰላችሁ? ስትጠመቁ በ40ና በ80 ቀን ክርስትና ስንነሳ የሚነበበው ወንጌል ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ምን አይልም? ትዝ አላችሁ? ክርስትና ስትነሱ አልሰማችሁትም? ለነገሩ የዛን ቀን ቢዚ ነበራችሁ ጡት እየጠባችሁ። ሁላችንም ግን ስጋችን ባይሰማው ምናችን ይሰማዋል? ነፍሳችን ይሰማዋል። ሰው ዳግመኛ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግሥት ምን አይልም? አይወርስም አለው። ይህን ጊዜ ኒቆዲሞስ ጠየቀ። ከኔ ጋር በሉ፣ ይህ እንዴት ሊሆን ይችላል? ቅድማውን ሰው እንዴት ድጋሚ ይወለዳል አለ። ትክክለኛ ጥያቄ ነው፣ ክርስቶስ መለሰለት። ሁለተኛው ጥያቄ ግን እንዴት ሊሆን ይችላል? የቅድሙ ጥያቄ ከእውቀት ማነስ የተጠየቀ ነው። የአሁኑ ጥያቄ ግን ከእምነት ማነስ የተጠየቀ ነው። እግዚአብሔር እውቀት አንሶን ስንጠይቅ ይመልስልናል። እምነት አንሶን ስንጠይቅ ግን ይገስጸናል። አሁንም በቤታችን የጠየቀችው ከእውቀት ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እንዴት ያለ ወንድ እንዴት ይወለዳል? ትክክለኛ ጥያቄ ነው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል ስትባል እንደ ቃል ይደረግልኝ ብላ ተቀበለች። ኒቆዲሞስ ግን ክርክር ነው ያዘው። ለዚህ ነው እመቤታችንን እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላታለን። ኒቆዲሞስ ክርክር ነው የገባው። እግዚአብሔር እውቀት አንሶ ስትጠይቅ ይመልስልሃል፣ እምነት አንሶ ስትጠይቅ ግን ይገስጻል። ስለዚህ ክርስቶስ ገሰጸው ኒቆዲሞስን። ምን ብሎ ገሰጸው መሰላችሁ? አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ምን ይላሉ? ዓለም ልሞ ገሰጸው ይላሉ። ምን ብሎ ገሰጸው? አንተ የአይሁድ ምን ስትሆን መምህር፣ አንተ የተማርክ ሰው አይደለህ እንዴ? ትልቅ ሰው አይደለህ እንዴ? እንዴት ይህንን አታውቅም ብሎ ዓለም ልሞ አክብሮ ገሰጸው ይላል። ክርስቶስ የማያስተምረን ነገር የለም። ሰው መገሰጽ ከፈለጋችሁ መጀመሪያ ማክበር ያስፈልጋል። አያስፈልግም? እርሱ አሁን ትልቅ ሰው አይደሉ እንዴ? አንቺ ስንት ነገር የምታቂ ልጅ አይደለሽ እንዴ ብላችሁ ብትቆጡ ሰው ይሰማችኋል። እኛ ችግራችን በስድብ ነው የምንጀምረው። አንተ እኮ አይገባም ብለህ ጀምረህ እንዴት ይሰማሃል? እስቲ ዓለም ልሞ መገሰጽ ማለት ንግግሩ አይደለም። ንግግራችሁ በጨው እንደተቀመመ ይሁን ይላል ክርስቶስ። በምን እንደተቀመመ? እኔ አንድ ቀላል ጥያቄ ልጠይቃችሁ፣ ወንዶቹን መልሱልኝ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱልኝ። ሁለቱም እኮ ውሻ ነው አይደለም? አንተ ውሻ ሲላችሁ ደስ ይላችኋል? ትናደዳላችሁ። የኔ ውሻ ሲልስ ትሽኮረመማላችሁ። ግን ውሻ እኮ ነው ሁለቱም። በፍቅር ሲነገር ግን ውሻ ራሱ መባል ፍቅር ነው። ሰው ፀጉሩን ያካል የኔ ውሻ ሲባል ይቅለሰለሳል። እህቶቻችን አሁን ጫማ ሰሪ ቤት ሄዳችሁ ጫማ ቤት ሄዳችሁ ጫማ ሰሪው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ እስቲ መልሱልኝ።
ቆይ ጫማው የጠበበሽ ምን ስለሆነ ነው? አቤት እግር ትልቅ ስለሆነ ነው ጫማ የሚጠባው አይደል? ግን ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ትያለሽ። እግርሽ ትልቅ ነው ካለ ግን ይሄ ሰው የሥነ ስርዓት የለውም። ይሳደባል እንዴ ነው የምንለው? ግን እውነት እኮ ነው። እግር ከተለቀ ነው ጫማ የሚጠባው። ንግግር እንዲሰማም እንዳይሰማም የሚያደርገው አነጋገራችን። እኛ የሰው ጆሮ ቆርጠን ነው ንግግር የምንጀምረው፣ ተሳድበን ነው። ክርስቶስ ግን ዓለምልሞ ገሰጸው። አንተ የአይሁድ መምህር ስትሆን፣ ትልቅ ሰው ስትሆን፣ የተማርክ ስትሆን ይሄ እንዴት ይጠፋሃል? ሰው እንዴት ድጋሚ እንዴት ሊወለድ ይችላል? እንዴት ትላለህ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እኔ ያልኩ ስለ ስጋ ልደት አይደለም፣ ስለ መንፈስ ልደት ነው። ነፋስ ወደ ወደደው ይነፍሳል። ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም በወደደው ሰው ላይ ያድራል። ከወዴት እንደመጣ ወዴት እንደሚያድር አታውቅም። ይህ መንፈሳዊ ነገር ነው ብሎ ክርስቶስ ለኒቆዲሞስ አስተማረው። ኒቆዲሞስ ፈራ ተባ እያለ በክርስቶስ አፍሮ ራሱን ኮፍሶ ምሁር ነኝ ባለስልጣን ነኝ ብሎ አስቦ ክብሩን ጠብቆ ሊማር በጨለማ ሲመጣ ክርስቶስ እንደምታስበው ትልቅ ሰው አይደለህም፣ ገና ልትወለድ ያስፈልግሃል አለው። ትሕትናን አስተማረው። ተኮፍሶ መጥቶ ትሑት ሆኖ ተመለሰ። አምላካችን ፈራ ተባ ብለን በእምነታችን አፍረን ወደ እሱ ብንመጣም ማንነታችንን አውቀን እንድንሄድ ማድረግ ይችላል። ሁላችንም በቸርነቱ ያድርግልን። ይህ እንግዲህ የመጀመሪያ ኒቆዲሞስን የምናገኘው ዮሐንስ ወንጌል ምዕራፍ 3 ላይ፣ ሁለተኛ ምዕራፍ 7 ላይ ኒቆዲሞስ የተጻፈው ስሙ የዮሐንስ ወንጌል ምዕራፍ 7 ላይ ምን ሆነ መሰላችሁ? አይሁድ ጸሐፍት ፈሪሳውያን ወታደሮች ተሰጥቷቸዋል። የሮም መንግስት የመደበላቸው የቤተ መቅደሱ ጠባቂ የሆኑ ቴምፕል ጋርድ የሚባሉ አሉ ጠባቂዎች። እና እነዛን ወታደሮች ጠሩና ሂዱና የናዝሬቱ ኢየሱስን አስራችሁ ይዛችሁልን ነው አሉ። እሺ አሉ። ወታደሮቹ ሰይፍ ይዘው ቆመጥ ይዘው ሰንሰለት ይዘው ክርስቶስን ሊያስሩት ሄዱ። ጌታችንን ሊያስሩ ሲሄዱ ጌታችን እያስተማረ ነው። ክርስቶስ ሲያስተምር 5000 ህዝብ ነው የሚማረው። ብዙ ጊዜ በጣም ብዙ ሺህ ህዝብ ተደርድሮ ክርስቶስ መሃል ቆሞ እያስተማረ ነው። እነዚህ ወታደሮች መጡ ሊይዙት ማለት ነው። ሲያዩ እያስተማረ ነው። የጋለ ትምህርት ላይ ነው ያለ። አይ ችግር የለውም በቃ ይጨርስና ትምህርቱን እናስረዋለን ብለው እነዚህ ወታደሮች እዛው ቁጭ ብለው ትምህርቱን መስማት ጀመሩ። ከኔ ጋር ናቸው። የማንን ትምህርት? ይገርማቸዋል። ቁጭ ብለው የክርስቶስን ትምህርት ሲሰሙ ወታደሮቹ ተመስጠው ለምን እንደመጡ ረሱት። የክርስቶስ ትምህርት እኮ ሁሉን ያስረሳል አይደል? እንኳን የክርስቶስን የእኛን ኃጢአተኞቹን ትምህርት ቁጭ ብላችሁ እየሰማችሁ አይደል? የክርስቶስ ትምህርት እኮ የጌታ ትምህርት ከራሱ ከጌታ ማለት የእግዚአብሔርን ቃል ከእግዚአብሔር መማር የራሱ ቃል ነው፣ መለኮታዊ ቃል ነው። ብፁዕ ቅዱስ አቡነ ሺኖዳ ምን ይላሉ? ምን ነው ዓለምን ዛሬ ያጥለቀለቀው የድምፅ መቅረጫ ምን ነው የዛኔ በኖረ ኖሮና የጌታን ድምፁን ተቀርጾ በሰማ ነው ነበር አሉ። ድምፁን ብንሰማው ደስ አይላችሁ ምእመናን? አምላካችን ድምፁን ያሰማል። የሱ ድምፅ እኮ ሐዘንን ያርቃል፣ ይነቅላል፣ ነፍስን ሰላም ይሰጣል፣ ያረጋጋል፣ ንጹህ ያደርጋል። ከሰማችሁት ቃል የተነሳ ንጹሃን ናችሁ ይላል። የክርስቶስ ትምህርት ንጹህ ያደርጋል። ቃል እግዚአብሔር ቃል ንጹህ ይላል። የእግዚአብሔር ቃል ንጹህ ነው። ራሱ እግዚአብሔር ሲናገረው ደግሞ የበለጠ ይነጻል። እሱ የታመመውን ዳን ሲለው ይድናል፣ የሞተውን ተነስ ሲለው ይወጣል። ድምፁን ብንሰማ እኮ የሞተ ማንነታችን ይፈወስ ነበር። አምላካችን ድምፁን ያሰማል። እና እነዚህ ደቀ መዛሙርት ማን ነው ወታደሮች ጌታን ሊያስሩ መጥተው ቁጭ ብለው ትምህርቱን ሲሰሙ ዋሉና በሰላም ግቡ ሲባል አሜን ብለው ወደ ቤታቸው ሄዱ። ምን ሊያደርጉ ነው የመጡት? ሊይዙት። ጸሐፍት ፈሪሳውያን ሲያዋቸው ባዶ እጃቸውን ናቸው። የታለ አላቸው። ማ አሉ። እንዴ አስራችሁ ይዛችሁ ነው ብለናል እንዴ ላክናችሁ አሏቸው። ኧረ እኛ እስከ ዛሬ እንዲህ ያስተማረ ሰው በዓይናችን አይተን አናውቅም። እንዲህ ያለ አስተማሪ አይተን አናውቅም አሉ። ጸሐፍት ፈሪሳውያን ተበሳጩ። የእሱን ትምህርት እኮ የወደዳችሁት እናንተ ያልተማራችሁ ተራ ሰዎች ስለሆናችሁ፣ እውቀት ስለሌላችሁ። ላልተማረ ሰው ነው የእሱ ትምህርት የሚሆነው። እስቲ አንድ የተማረ ሰው የእሱን ትምህርት ቁጭ ብሎ ተምሮ ያውቃል ወይ? አንድ የተማረ ትልቅ ደረጃ ላይ ያለ ሰው የእሱን ትምህርት የተማረ አለ ወይ አሉ አይሁድ። አለ የለም? መልሱልኝ ምእመናን። ማ ይገርማቸዋል። ኒቆዲሞስ እዛ ቦታ ላይ ቆሟል። ይሄ ወሬ ሲወራ ይሰማል። አንድ የተማረ ሰው
የሱን ትምህርት ተምሯል ወይ ሲባል ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ተምር ያለው እንዳይል ፈራ። የተማረውም በቀን ሳይሆን በምንድን ነው? ተደብቆ ነው አይደለ? ስለዚህ ኧረ እኔ ያለው እኔ እኮ ተምር ያለው እንዳይል ፈራ። ዝም እንዳይል ደግሞ ቆጭ። እንደው እንዴት ብዬ ዝም እላለሁ አለና እዚህ ላይ አስተያየት አለኝ አለ ኒቆዲሞስ። እዚህ ላይ አስተያየት አለኝ አለ። ምንድነው አሉት ጸሐፍት ፈሪሳውያን። አሁን እሱ የተማረ ሰው ነው፣ ሊንቁት አይችሉም። ምንድነው ሲሉት እኛ ሄደን ያስተማረውን ነገር ሰምተናል ወይ? አልሰማንም። ሄደው የተማሩት ወታደሮቹ ናቸው አይደለም? እኛ የተናገረውን ሳንሰማ ያስተማረውን ሳናውቅ በሱ ላይ እንፈርድ ዘንድ